አርእስተ ዜና ኢትዮጵያ የስደተኞችን አካታችነት ለማረጋገጥ የሚያስችለውን የማካተት ብሔራዊ መሪ ኮሚቴ መክፈቻ ውይይት ማድረጓን የገንዘብ ሚኒስቴር አስታውቋል። ፍኖተ ካርታው ስደተኞች በማህበራዊ አገልግሎቶች፣ በስራ ዕድል ፈጠራና በኢኮኖሚ ዘርፎች ተሳታፊ እንዲሆኑ በማድረግ ራሳቸውን እንዲችሉና የአስተናጋጅ ማህበረሰቦችን ተጠቃሚነት ለማሳደግ ያለመ ብሔራዊ ማዕቀፍ መሆኑም ተነግሯል። በቀዳሚነት እናጋራቸዋለን። ኢትዮጵያ የህፃናትን የምግብና ስነ ምግብ ደህንነት እጥረት በመቀነስ ውጤታማ ስራ እየሰራች መሆኗን የጤና ሚኒስቴር ገለጸ። ኢትዮጵያ የህፃናትን አጣዳፊ የምግብ እጥረትን ወይም መቀጨጭን ለመቀነስ ውጤታማ ስራ ከሚሰራባቸው የአፍሪካ ሀገራት መካከል አንዷ መሆኗም ተነግሯል። እናጋራቸዋለን። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ በአምቡላንሶች ላይ የሚፈጸሙ ጥቃቶች የኢቦላ ወረርሽኝን ለመቆጣጠር የሚደረገውን ጥረት እያደናቀፉ እንደሆኑ ገለጸ። ድርጅቱ ባወጣው መግለጫ በጤና ባለሙያዎችና በሕክምና ተሽከርካሪዎች ላይ የሚሰነዘሩ ጥቃቶች የታመሙ ሰዎችን በወቅቱ ወደ ሕክምና ማዕከላት ለማድረስ አስቸጋሪ አድርጎታል ብሏል። እናስደምጣቸዋለን። የተባበሩት አረብ ኤምሬትስ የኢራን ጦር 2 ባሊስቲክ ሚሳኤሎችን ወደ ግዛቷ መተኮሱን በይፋ አስታወቀች። የሀገሪቱ መከላከያ ሚኒስቴር እንዳመላክተው ሚሳኤሎቹ የታለሙት በሲቪል ተቋማት ላይ ቢሆንም የአየር መከላከያ ስርዓቱ ጥቃቱን ማክሸፍ ችሏል ብሏል። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ ውድ ሀገሬ ቴሌቪዥን ቤተሰቦቻችን እንደምንላችኋል። የዕለቱን የምሳሳት ዜናዎች ወደ እናንተ ማድረስ ጀምረናል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸውናል። አብራችሁኝ እንድትቆዩ አክብሮታዊ ግብዣዬ ነው። ኢትዮጵያ የስደተኞችን አካታችነት ለማረጋገጥ የሚያስችለውን የማካተት ብሔራዊ መሪ ኮሚቴ የመክፈቻ ውይይት ማድረጓን የገንዘብ ሚኒስቴር አስታውቋል። ፍኖተ ካርታው ስደተኞች በማህበራዊ አገልግሎቶች፣ በስራ ዕድል ፈጠራና በኢኮኖሚ ዘርፎች ተሳታፊ እንዲሆኑ በማድረግ ራሳቸውን እንዲችሉና የአስተናጋጅ ማህበረሰቦችን ተጠቃሚነት ለማሳደግ ያለመ ብሔራዊ ማዕቀፍ መሆኑም ተነግሯል። ኮሚቴው የፌዴራልና የክልል ሴክሬታሪያት ጽህፈት ቤቶች እንዲቋቋሙ የወሰነ ሲሆን የስራ መመሪያዎችንና የ2018 ዓ.ም የትግበራ ቅድሚያ ተግባራትን በሙሉ ድምጽ አጽድቋል። ይህም ኢትዮጵያ በዓለም አቀፍ ደረጃ የገባቸውን የስደተኞች ስምምነት በተግባር ለመተርጎም ያላትን ጽኑ ቁርጠኝነት የሚያሳይ መሆኑ ተመላክቷል። ስምምነቱ ስደተኞችና አስተናጋጅ ማህበረሰቦች በጋራ እንዲለሙና ተጨባጭ ውጤት እንዲመዘገብ የሚያስችል ጠንካራ የስራ ማዕቀፍ ይፈጥራል ተብሏል። በገንዘብ ሚኒስቴር በተካሄደው በዚህ ስብሰባ ላይ ከፍተኛ የመንግስት የስራ ኃላፊዎች፣ የክልል ርዕሳነ መስተዳድሮችና የዓለም አቀፍ የልማት አጋሮች ተገኝተዋል። ኢትዮጵያ የህፃናትን የምግብና ስነ ምግብ ደህንነት እጥረት በመቀነስ ውጤታማ ስራ እየሰራች መሆኗን የጤና ሚኒስቴር ገለጸ። ይህ የተገለጸው የዓለም ጤና ድርጅት በ11 የአፍሪካ ሀገራት የህፃናት የምግብ እጥረትን ለመከላከል የተደረገውን የ3 ዓመት ፕሮግራም ግምገማና የልምድ ልውውጥ መድረክ ላይ ነው። በዚህ ወቅት የጤና ሚኒስቴር ጽህፈት ቤት ኃላፊ ዶክተር መብራቱ ማሴቦ እንደገለጹት ኢትዮጵያ የህፃናትን የምግብና ስነ ምግብ ደህንነት እጥረት በመቀነስ ረገድ በርካታ ስራዎችን እያከናወነች መሆኗን አንስተዋል። የአፍሪካ ሀገራት የህፃናትን የምግብ ደህንነት የሚያረጋግጥ ትብብር በመገንባትም በትኩረት መስራት እንዳለባቸው ኃላፊው አክለዋል። በተጨማሪም የሀገሪቱን የህፃናት የምግብ እጥረት ለማስተካከል የተደረገው የ3 ዓመት ፕሮግራም የአፍሪካ ሀገራትን ጥረት በመደገፍ አዎንታዊ ሚና እየተወጣ እንደሚገኝም አክለዋል። በዚህ በኩል ኢትዮጵያ የህፃናትን አጣዳፊ የምግብ እጥረት መቀጨጭን ለመቀነስ ውጤታማ ስራ ከሚሰራባቸው የአህጉሪቱ ሀገራት መካከል አንዷ ስለመሆኗም አንስተዋል። በቀጣይም በማህበራዊና በኢኮኖሚያዊ መስኮች የተመዘገቡ ስኬቶች የበለጠ ለማሳደግ የህፃናትን ሁለንተናዊ የምግብ ደህንነት በማረጋገጥ በትኩረት እንደሚሰራ አረጋግጠዋል። የዓለም ጤና ድርጅት በኢትዮጵያ የሚስዮን ኃላፊ በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ልዩ ተወካይ ፕሮፌሰር ፍራንሲስ ቺሳካ ካሶሎ በበኩላቸው የልጆች አመጋገብ የትውልድ ግንባታን የሚወስን ወሳኝ ኢንቨስትመንት መሆኑን በመግለጽ የአፍሪካ ህፃናትን የምግብና ስነ ምግብ ደህንነት ለማረጋገጥ ሀገራትም የውስጥና የልማት አጋሮችን አቅም በመጠቀም ጠንካራ ስራ መስራት እንደሚገባቸው ገልጸዋል። የዓለም ጤና ድርጅት በዓለም አቀፍ የልማት አጋሮች ድጋፍ በ11 የአፍሪካ ሀገራት የህፃናት የምግብ እጥረትን ለመከላከል የተደረገውን የ3 ዓመት ፕሮግራም ግምገማና የልምድ ልውውጥ መድረክም በትላንትናው ዕለት የጀመረ ሲሆን ለሚቀጥሉ 3 ቀናት በአዲስ አበባ የሚካሄድ ይሆናል። የንግድና ቀጠናዊ ትስስር ሚኒስቴር ከዩናይትድ ኪንግደም የድርድር ቡድን ጋር የሚያካሂደውን የዓለም ንግድ ድርጅት አባልነት የሁለትዮሽ የገበያ ዕድል ድርድር በአዲስ አበባ ማካሄድ ጀምሯል። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከ23 ዓመት በላይ የወሰደውን የኢትዮጵያን የዓለም ንግድ ድርጅት አባልነት ድርድር በ2026 መጨረሻ ለማጠናቀቅ የተከናወኑ ያሉ ተግባራትን ለዩናይትድ ኪንግደም የድርድር ኮሚቴ አባላት ያብራሩ ሲሆን ኢትዮጵያ የልማት ፍላጎቷን ያገናዘበ
ገንቢና መፍትሄ ተኮር የገበያ ሁኔታ ማቅረቧንና እስካሁን ከ11 ሀገራት ጋር ድርድሩን ማጠናቀቋን አረጋግጠዋል። የዩናይትድ ኪንግደም መንግስት ለኢትዮጵያ የዓለም ንግድ ድርጅት አባልነት ሂደት ለሚያደርገው ድጋፍና አጋርነትም ምስጋናቸውን ማቅረባቸውን ከሚኒስቴሩ የተገኘው መረጃ ያመለክታል። ለ2 ቀናት በሚቆየው ውይይት ስምምነቱን በይፋ ለመፈራረም የሚያስችል ውጤት እንደሚጠበቅም ተገልጿል። በ2019 የምርት ዘመን 9.23 ሚሊዮን ሄክታር ስንዴ በማልማት ከ368 ሚሊዮን ኩንታል ምርት በላይ ለማግኘት ማቀዱን የግብርና ሚኒስቴር ገልጿል። ሀገሪቱ ከውጭ ገባ የነበረውን የስንዴ ምርት በአገር ውስጥ ምርት በመተካት በስንዴ ልማት እድገት ውጤት ማስመዝገብ ችላለች ያለው ሚኒስቴሩ ስንዴ በ10 ዓመቱ የግብርና ልማት እቅድ ከተለዩ 10 ዋና ዋና የግብርና ምርቶች አንዱ መሆኑን ገልጿል። የብሔራዊ የስንዴ ፍላግሺፕ ፕሮግራምም የስንዴ ምርትና ምርታማነትን በማሳደግ የተሻሻለ ዘርና ግብዓት፣ መስኖ፣ ሜካናይዜሽን፣ ምርምርና ኤክስቴንሽን እንዲሁም የገበያ ትስስርን በማጠናከር ይህንን ግብ ለማሳካት ይሰራልም ብሏል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። የዓለም ጤና ድርጅት በዲሞክራቲክ ሪፐብሊክ ኮንጎ በአምቡላንሶች ላይ የሚፈጸሙ ጥቃቶች የኢቦላ ወረርሽኝን ለመቆጣጠር የሚደረገውን ጥረት እያደናቀፉ መሆኑን ገለጸ። ድርጅቱ ባወጣው መግለጫ በጤና ባለሙያዎችና በሕክምና ተሽከርካሪዎች ላይ የሚሰነዘሩ ጥቃቶች የታመሙ ሰዎችን በወቅቱ ወደ ሕክምና ማዕከላት ለማድረስ አስቸጋሪ አድርገውታል ብሏል። ይህ የደህንነት ስጋት ቫይረሱ ወደ ሌሎች አካባቢዎች በፍጥነት እንዲሰራጭ እድል ሊፈጥር እንደሚችልም ተመላክቷል። ይህ የደህንነት ስጋት ቫይረሱ ወደ ሌሎች አካባቢዎች በፍጥነት እንዲሰራጭ እድል ሊፈጥር እንደሚችልም ገልጿል። የታጠቁ ቡድኖችና አንዳንድ የአካባቢው ነዋሪዎች የሚያደርሱት ተደጋጋሚ ትንኮሳ የክትባትና የንክኪ ፍለጋ ስራዎችንም በእጅጉ እያስተጓጎለ እንደሚገኝ ድርጅቱ አክሏል። የዓለም ጤና ድርጅት የጤና ተቋማትና ሰራተኞች ከማንኛውም ጥቃት መጠበቅ እንዳለባቸው በማሳሰብ የኮንጎ መንግስትና የሚመለከታቸው አካላት ተገቢውን ጥበቃ እንዲያደርጉ ጥሪ አቅርበዋል። ሰብአዊ ድጋፍ ሰጪዎች በነጻነት መንቀሳቀስ ካልቻሉ ወረርሽኙን በአጭር ጊዜ መግታት እንደማይቻል ድርጅቱ አስጠንቅቋል። ይህ ሁኔታ በሺዎች የሚቆጠሩ ሰዎችን ሕይወት አደጋ ላይ የሚጥል በመሆኑ አስቸኳይ መፍትሄ የሚሻ መሆኑን ድርጅቱ መግለጹን አፍሪካን ኒውስ ዘግቧል። የተባበሩት አረብ ኤሚሬትስ የኢራን ጦር 2 ባሊስቲክ ሚሳኤሎችን ወደ ግዛቷ መተኮሱን በይፋ አስታወቀች። የሀገሪቱ መከላከያ ሚኒስቴር እንዳመላከተው ሚሳኤሎቹ የታለሙት በሲቪል ተቋማት ላይ ቢሆንም የአየር መከላከያ ስርዓቱ ጥቃቱን ማክሸፍ ችሏል ብሏል። ይህ ድርጊት በቀጠናው ሰላምና ደህንነት ላይ ከፍተኛ ስጋት የፈጠረና ዓለም አቀፍ ሕግጋትን የጣሰ መሆኑን ኤሚሬትስ ገልጻለች። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን ይህ የሚሳኤል ጥቃት ሁኔታውን ይበልጥ አሳሳቢ አድርጎታል። ኢራን ስለቀረበባት ክስ እስካሁን በይፋ የሰጠችው ምላሽ ባይኖርም እንዲያሉ እንቅስቃሴዎች ለቀጠናው መረጋጋት እንደማይጠቅሙ ተመላክቷል። ዓለም አቀፉ ማህበረሰብ ሁለቱም ወገኖች ራስን የመግታት እርምጃ እንዲወስዱና ውጥረቱን በሰላማዊ መንገድ እንዲፈቱ ጥሪ እያቀረበ ይገኛል። ይህ ክስተት በመካከለኛው ምስራቅ የጦርነት ስጋት እንዲያንዣብብና በዓለም አቀፍ ግንኙነት ላይም ተጽዕኖ እንዲያሳድር ማድረጉ ተገልጿል ሲል ሮይተርስ አስነብቧል። አሜሪካ በዓለም አቀፉ የወንጀለኞች ፍርድ ቤት ፕሬዝዳንትና በአንድ ከፍተኛ ጠበቃ ላይ ማዕቀብ መጣሏን አስታወቀች። ይህ እርምጃ የተወሰደው ፍርድ ቤቱ አሜሪካውያን ወታደሮች በጦርነት ወቅት በፈጸሟቸው ድርጊቶች ላይ ምርመራ ለማድረግ በመሞከሩ መሆኑ ተገልጿል። ማዕቀቡ በባለስልጣናቱ ላይ የሀብት እገዳና የጉዞ ክልከላን የሚያካትት ሲሆን የዓለም አቀፉ የወንጀለኞች ፍርድ ቤት በበኩሉ የአሜሪካን ውሳኔ ተቀባይነት የሌለውና በገለልተኛ የፍትህ ስርዓት ላይ የተሰነዘረ ጥቃት ነው ሲል ኮንኖታል። የተለያዩ ሰብአዊ መብት ተሟጋች ድርጅቶችም የአሜሪካ መንግስት የፍትህ ሂደቱን ለማደናቀፍ የሚያደርገው ጥረት አሳሳቢ መሆኑን ገልጸዋል። ይህ ውሳኔ በአሜሪካና በዓለም አቀፍ የፍትህ ተቋማት መካከል ያለውን ግንኙነት ይበልጥ እንደሚያሻክረው ተነግሯል። ዋሽንግተን ፍርድ ቤቱ በዜጎቿ ላይ የመዳኘት ስልጣን የለውም የሚል ጽኑ አቋም መያዟ ይታወቃል። ይህም በዓለም አቀፍ ደረጃ ከፍተኛ ውዝግብ አስነስቷል ሲል አልጀዚራ ዘግቧል። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበር። ከቀሪ ጣቢያ ፕሮግራሞች ጋር መልካም ቆይታ